የሄድኩበት ያለሁት መንገድ ትክክል አይደለም ማለት ነው። ይርጋ እንደዚህ ከተናገረ የሆነ ፍንጭ አግኝቷል። ስለዚህ አካሄድን መቀየር አለብኝ። ሳይቀድመኝ መቅደም አለብኝ። በራሱ በይርጋ ሰዎች አልማዝንም ሄኖክን ማስገድዬ ሁሉንም ነገር የራሴ ማድረግ አለብኝ። ምን ሆንክ ብለህ ነው በሩ እንደዚህ አጋጭ ተገባው? የሴት ቤት ነው ብለህ ነው? ሶሪ ይኸውልሽ አልማዝ፣ የመጨረሻ እድል ነው የምሰጥሽ። ከዚህ በላይ እጄ ማቆሸሽ አልፈልግም። ኦሪጂናሉን ፋይል ስጭኝና አንቺም ድርሻሽን ውሰጂ። እኔም ከ40% ወደ 25% አድርጓለሁ። እስካሁን የሄድክበት መንገድስ? የሄድንበት ያለው መንገድማ መጨረሻውን ቀድም ያወቅኩት። ለምን እንደዚያ ይሆናል? ይርጋ ነገሮችን ሁሉ አውቋል። በጣም እየተከታተለ ነው ያለው። በዚሁ ከቀጠለ የሁለታችንን መጨረሻ ሞት ነው። ይሄን ያለው እንደ ይርጋን የምትፈራው? ይኸውልሽ አልማዝ፣ ይርጋ ማለት የሰይጣኖች አለቃ ነው። ሰይጣን ደግሞ እዚች ምድር ላይ መብታል። አዎ ለእንዳንተ አይነቱ ፈጣሪውን ለማይፈራ አዎ። እኛ ግን ፈጣሪያችን ስለምንይዝ ማንንም አንፈራ። እሱ እንደ እምነትሽ ነው። አሁን ባልኩሽ ጉዳይ ምን ታስቢያለሽ? 50% የባሌ ነው። ይሄ ፐርሰንት ደግሞ ባሌ ደሙ የፈሰሰበት ህይወቱን ያጣበት ነው። ስለዚህ የባሌን ሀቁን 50% ነው ፈልገው። እሱ በጭራሽ የማይሆን ነገር ነው። የማይሆን ጦስ ውስጥ እንዳትገቢ። አንዴ ነገሩን ጀምሬዋለሁ። ልጅ አድርጎልኛል። እኔ በሞት እንኳን ልጅ አንቆ እንደሚቀበላችሁ አውቃለሁ። አሁንም ቢሆን ያለ ደም መፋሰስ ይለቅ ብዬ ነው እንጂ ልጄን ካዘዝኩት ወደ ኋላ አይልም። እኔም እኮ ደም መፋሰሱ እንዳይመጣ ነው እንዲህ እየሆንኩ ያለሁት። ሲጀመር መጀመሪያውንም ለጥቅም ብለን እንደመጣህ አውቃለሁ። አሁን ሙሉ በሙሉ ውላችንን ሰርዘናል። ተይ አልማዝ፣ እንዳልኩሽ ይሁን፣ እየለመንኩሽ። እሺ ምን እንዳደርግ ነው የፈለግከው? እሺ እኔ በዚህ ጉዳይ በጣም ብዙ መስዋዕት ሆኜበታል። እኔም የድርሻዬን አልጣ። ይርጋ እኔና አንቺ ላይ በጣም እየተጫወተብን ያለው። አለሙ ሰው አትፍራ። አሁን ልጆችም አድርገዋል። ምን ያስፈራሃል? ይኸውልሽ አልማዝ፣ ዳርዳርታ አልተመቸኝም አለሙ። ይኸውልሽ አልማዝ፣ እኔ አሁን ምንም ነገር ላደርግ አልመጣም። እጄን ማጨማለቅ አልፈልግም። እሺ አሁን እንደተከበርክ ትወጣለህ ወይስ ተኩሼ አንተም ተኩሰ ጉዳዩን እዛ ሰማይ ቤት እንጨርሰው? አልማዝ፣ ኋላ እንዳይቆጭሽ ባልኩሽ ነገር ብንስማማ ይሻላል። በልበል። ባሌን ያታለላችሁት ይበቃል። አንድ ይሸውዳችሁኛል። ከዚህ በኋላ አልታለላችሁ ወይ? በጣም ጥሩ። አለሙ እናቴን ምን አድርጋት ነው የምትወጣው? ንገረኝ። አንተ ልጅ ምን እየሆንክ ነው? እናቴን ገላት ነው አይደል ከቤት የወጣው? አንተ ተረጋጋ እኮ ነው። ምንድን ነው የምረጋጋው? አንተ ልጅ እኔ ጅል አይደለሁም። ዝም ብዬ መጥቼ የሰው ነብስ ማጠፋ ሰው አይደለሁም። እሱንማ እኮ አባቴን ገላችሁ አሳያችሁ። ትሰማኛለህ? አላቅም ፊት ፊት አትበል። እኔ እናትህን አልነካዋትም። ከፈለግ ገብተህ ማረጋገጥ ትችላለህ። ስገባ ሞታ ቢሆንስ በምን አምናለሁ? እናንተ እኮ አረመኔ ሰይጣን ናችሁ። በቃ እኔን ካላመንከኝ እኔን ግደለኝና ገብተህ አለመሞቷን አረጋግጠና ከዛ ስትመለስ እኔን በአስማት ታስነሳኛለህ። አንተ ምን ይቸግራል? አንተ እኮ ስምህ ሄኖክ ሳይሆን ምን ተስኖት ነው መባል ያለበት። እኔ እየቀለድኩ አይደለም። እሺ እኔ ደግሞ የፈለገ ክፉ ብሆን ሰው ገድዬ መጥቼ እንደዚህ አይነት ቀልድ እዚህ ጋር አልቀልድም። ወይኔ ሰውዬ ምን ላድርገው? እስኪ ማል ለነገሩ ተው። አንተ ሰዎችን በሆነ የምትገድል በመሃል ደግሞ ሁሉንም ትጨርሳችኋል። ያው ከእናትህ ጋር ያለንን ዲል ታውቃለህ አይደለም? እሱን ዲል አፍርሰን ነው እየወጣን ያለነው። ግን ፕሮግራሙ ያለቀውም ሁለታችንም መሳሪያ በመማዘዝ ነበር። መጀመሪያም ከአንተ ጋር መስማማቱ አስተያየት ነበር። ሄኖክ እናቴን አይደለም መግደል ከሉያ ላይ አቧራ አስተረግፍላት ባይ ገድዬ ሬሳ ላሞራ ነው ሽምሰት። እንዴት አስፈራራኸኝ? በእናትህ ጩጬ ይርጥፋ ከፊት ያውን ህፃን ይወል ወንድ ለመሆን መጀመሪያ መረር ያለ ነገር ጠጣ። አንተ ገና ሚሪንዳ ላይ ነሽ ያለው።
አንድ ላንቺ በጣም ያስደስሽኝ ዜና በጠዋት ልንገርሽና ቃንሽ ፍክት ብሏል። የምርሽን ነው? ምንድነው እሱ? አጓጓሽኝ እኮ። ሳምሪ ለአንድ ሳምንት ሐዋሳ ሄዳልሽ ወጥተባይ ታምኛለሽ? አላምንሽም። የምርሽን ነው? በይ በቃ መኝ ትንሽ ራሷን ሪፍሬሽ አርጋ ልትመጣ ነው። ይሄ ነው እንግዲህ ያለው። ኡፍ። ስለዚህ ሄኖክን ያለምንም ተቀናቃኝ በግላጭ አገኘሁት ማለት ነው። ታዲያ እሱን እኮ ነው የሚያስደስትሽ ምልሽ። መቼም የሳምሪ መዝናናት ሳይሆን የሄኖክ ብቻ መሆን ነው የሚያስደስትሽ። ስለዚህ በደንብ ማቀድ አለብኝ። እሷ እስክትመጣ ድረስ በደንብ አሳምኘው፣ ልክ እንደ ፈረስ ወደዚህም ወደዛም እንዳያጥምጀው ቀጥታ እኔን ብቻ እያየ እንዲገታግስ ማድረግ ነው። እንዲሳካልሽ ምኞቴ ነው። እንዴ ምን ማለት ነው እሱ? አይሳካለትም ብለሽ እያሰብሽ እንዳይሆን። እንዴ የወንድ ልጅ ባህሪ እኮ ከባድ ነው። ደግሞ ትንሽ ራቅ ስትለው በሷ ናፍቆት ሰክሮ አፍቁራት ቁጭ እንዳይልልሽ። ቬነስ እኮ ነኝ ልጅቷ። አይደለም ናፍቆት ለሰከንድ እንዲያስባት እንኳን አላደርገው። ምን ከዛ ስትመጣ ሳምሪ ሳምሪ የትኛዋ ነበርሽ እንዲላት ልታረጊ ነው? ታያለሽ። እንደዛ አትኩት ደግሞ አልቀርም። ከዚህ በኋላ ደግሞ ምንም አይነት ድጋሚ እንደዚህ አይነት እድል አላገኝም። እኔ ግን ግራ ይገባኝ። ቆይ እንዴት እሷ ትታው ልትቻለች? ማለቴ ከአንቺ ጋር የፉክክር ፊሽካው ከተነፋ በኋላ እኔ ምን አቅላታለሁ? ብቻ በዚህም ሆነ በዛ እንኳን ሄደችልኝ። እኔ የምፈልገው መሄዷን ነው ሄሉዬ። ምክንያቷ ምንም ቢሆን ምንም ገደል መግባት ይችላል። ተይ እንጂ ቬነስ፣ ድንገት እኮ ምናልባት አንቺ ማሸነፊያ ዘዴ ሊሆን ይችላል። በሩቅ ለሩቅ ጠሩነት ማንም ሰው አያሸንፍም። ለዚህ ደግሞ ማሳያ ኢራንና አሜሪካ ናቸው። ይኸው እንደዚሁ እየተተኳኮሱ ማንም ሰው ሳያሸንፍ እስካሁን አሉ። እኔ መጋፈት ከፈለግሽ ፊት ለፊት ትምጣ። እንግዲህ እናያለን። እኔ እንደውም ታዛቢ ነኝ። ቆይ ግን አንቺ እኔና ሳምሪ ኃይለኛ ጸብ ውስጥ ብንገባ ማለት ልታገላገዩ ማችው ጸብ ውስጥ ምንድነው የምታደርጊው አንቺ? ቅድም እኮ ጥሩ ምሳሌ አንስተሽ ነበር። ኢራንና አሜሪካ ቢጣሉ የአፍሪካ መሪ እጁን ያስገባል? አያስገባም። እንደዛ ነው እንግዲህ እኔ ቆንጆ። አንቺ ማፈሪያ። እማዬ እኔ ሁኔታው ምንም እያማረኝ አይደለም። መጠንቀቅ አለብን። ለምን እንዲያልክ ልጄ? እማዬ መጀመሪያ ከአለሙ ጋር ተስማምተሽ ነበር እዚህ ነገር ውስጥ የገባሽው። አሁን ደግሞ ከእሱ ጋር ያለሽን ሙሉ ለሙሉ አፍርሰሻል። ስለዚህ ወደ አንቺ ነው የሚዞረው። በሌላ በኩል ደግሞ ይርጋል። እማ አንድ ነገር ያደርጉብኛል ብዬ እኔ በጣም እየፈራሁ። አትፍራ። እኔ እናት አንዴ ተነካክቻለሁ። ከዚህ በኋላ ወደ ኋላ ምለው ነገር የለም። መሳሪያውንም ከእጅ አለየው። ከተኮሱ መተኮስ አይቀር። አያምጣው ነው እንጂ እኮ እነሱ የሚያጠቁበትን መንገድ ለየት ሊያደርጉት ይችላሉ። እኛ ከፊት ለፊት ስናስብ እነሱ ከኋላ ሊመጡ ይችላሉ። እሱ ትክክል ነው። ሰውን የመግደል ልምድ ያላቸው እነሱ ናቸው። ታዲያ ምን ይሻላል እማዬ? ወይ ለምን አንቀድማቸው? ተው የኔ ልጅ፣ እንደዚህም አይሆንም። ሳይኖክሩማ እኛ ገፍተን ከሄድን እንኳን ንብረታችን ልናስመልስ ኑሯችን ሁሉ እስር ቤት ነው የሚሆነው። በቃ አንድ ሀሳብ አለኝ። ምንም ቢሆን ከአንድ ሁለት ይሻላል። ከዚህ በኋላ ምንም ነገር ቢፈጠር ከጎንሽ አለኝ። አይ ትምህርትንማ ተማር። እኔ ተመርቀ ማየት እፈልጋለሁ። እማ ተመርቄ ማየት የምትችይው እኮ በህይወት ስትኖሪ ነው። ልጄ እኔ ምንም አልሆንም። ከዚህ በኋላ ደግሞ እስከ መግደል ድረስ የሚሄዱ አይመስለኝም። ምክንያቱም ጉዳዩን ህግ ያውቀዋል። ደግሞ በዛ ላይ አንተም እንዳለ ያውቃሉ። ስለዚህ እኔን አንድ ነገር ማድረግ ማለት በገዛ እጃቸው ላይ ካቴና ማድረግ ማለት ነው። እንዲህ አይነት ነገር እንደማያሸንፋቸው እኮ ነግረሽኝ ነበር ልጄ። በቃ ፈጣሪ ያውቃል። ቀኔ ካልሆነ በስተቀር ማንም እኔ ላይ ምንም ማድረግ አይችልም። ቀኔ ከሆነ ደግሞ አንተ ማጠገብ የሆነ እኮ ልሞት እችላለሁ። ናበርሲ ግንባር ልሳመና ሄድ። እሺ እናቴ። ፈጣሪ ጠብቅ ልጄ። አሜንማ። አንቺንም ፈጣሪ ይጠብቅሽ። በቃ መጣ። እሺ ቆይ ይሄ ልጅ ምን ሆኖ ነው ያረፈደው? ዛሬ ሳላረፈደም አንቺ ቀድመሽ ስለመጣሽ ያረፈደ ስለመሰለሽ ነው። አሁንስ በጣም እየናፈቀኝ ነው መሰለኝ። እስኪ መጣ እንኳን መታገስ አቃተኝ። አረቴ መጀመሪያ የሳምሪ ነገር ጨርሽ። ወይ ሄሉዬ፣ እሱ እኮ ያለቀለት ጉዳይ ነው። ሄኒዬ መጣልኝ። ሴቶች እንዴት አደራችሁ? አለሁልኝ ነው ፍቅር። አረቴ አንቺ እሱ እኮ ሁለታችንም ነው የጠየቀው። ቶሎ ጠቅስ ምናምን አልተማርሽም እንዴ? እንዴት አደራችሁ ነው ያለው። እሱ ደግሞ ለብዙ ነው። ስለዚህ አለሁልክ ሳይሆን አለንልህ ነው የሚባለው። ምንድነው ደግሞ የታውሳ ከግስ ታውላ ጠግስ ምትከኝ ያመጣሽ? እኔ ጀግን ጆዲ ያለና አማርኛ ክላስ ላይ ተምረናል። ለአሁን ምንም አልጠቀመንም እንጂ እሱማ ምን እሱ ብቻ ኤክስን ፈልጉ ምናምን ተብለን ያየነው ስፍዳ። አሁን የታችን ውስጥ ኤክስ ምናምን የት አለ? አሁን ተሳሳትክ። ኤክስ ሁላችንም አለን። የድሮ ፍቅረኛችን በወሰዱ ብለን ትተነው እንጂ። አሃ ለካ እናንተ ኤክስን ሌላ ትርጉም ሰጣችሁ አምጥታችሁታል።
ቬነስ ግን ለምንድን ነው እንደዚህ አይነት ጨዋታ ላይ ብዙም ተሳታፊ ማትሆኝ? እኔ እኮ እንደዚህ አይነት ነገር ብዙም አይገባኝም። ወይኔ ቬነስ በቃ በየሄድኩበት ሁሌ እንዳወርድሽኝ ነው። ችግር የለውም ሄኖኬ በደንብ ያስረዳኛል። እንዴት ብለሽ እንዳታስቢ፣ እኔ በደንብ ነው ማስረዳሽ። አለሙ ጠፋብን እኮ ስራም ቀዝቅዛለሁ። አሰራን እንጂ ምን እናንተ ስራ የሚመታ ወይ የሚዘረፍ ከሌለ ሌላ ስራ አሰሩ። ለእንክብካቤ አትሆኑ። እኔ ደግሞ ሰሞኑን እንክብካቤ ላይ ነበርኩ። ታዲያ በእንክብካቤ አይደለም ኮንሰንትራል ታርደሩ እንዴ? ምን ይደረግ ብለህ ነው? እኛው ቀንዳቸውን አሳድገንላቸው ካልተዋጋን አሉ። ስለዚህ እንቁረጥላቸው ብዬ እኮ ነው። ልክ እኔ ራሱ አምሮኝ ነበር። ለማንኛውም ወደ ቁም ነገሩ እኔ እናንተ እንስማማ። የብር ጉዳይ ምንም አያሳስብህም። ታዲያ የምወደው ስራ ያሁን ተከፍለኝ አግኝቼ ነው እንዴ? ነገሩን የምትፈጽመው የይርጋ ልጅ ላይ ነው። ይርጋ? አዎ ያልከውን እከፍላለሁ። አያለም ቢቀርብ ይሻላል። አንዳንዴ ሪስክ መውሰድ አስፈላጊ ነው። ሪስክ የማትወስድ ከሆነ የምትፈልገውን ያክል ገንዘብ አታገኝም። አይደለም መግደል፣ በአንድ ጥፊ መተህ ትጥላታለህ ልጅቷ። እጇ ላይ ያለውን ነገር ዘርፈህ ትሄዳለህ። አለቀ። የሚካበድ ነገር አይደለም። ከዛ በኋላ ያለውን ነገር ሌላ ሰው እንዲፈጽመው፣ ሌላ ሰው እንዲያስተካክለው እኔ አመቻቻለሁ። የሚጠብቁ ሰዎች እኮ አሉ። ግድ የለም እነሱን ማዘናጊያ ሌላ ሀሳብ አስቤያለሁኝ። እኔ እናንተ ሆነን ልጅቷን አዘናግተን ከኋላ የሆነ ነገር ማድረግ ነው፣ እንዳትጎዳ ማድረግ። እሺ ስንት ትከፍላለህ? ስንት ልስጥ? ይቀመጣ። ዛሬ ያቺ ተባባልናት እናደርጋለና። ምን ነበር እሱ? አይ ከረሳሹ ይቅር በቃ። እኔ እኮ ከልብሽ መስሎኝ ነበር። ከልብሽ አይደለም ማለት ነው። ምንድነው በአንዴ ግልብጥ የምትለው? የኮረው የደሃ ልጅ አይደለሁ። መገላበጡን ከቂጣኔ ተማርኩት። በልቀል የለም። ዛሬ ካልተናገርክ ዘበኛ ጎትቶ እስኪያስወጣን ድረስ አንወጣም። እንግዲህ እስኪያስወጣን እንጠብቃለና እስከዛ ወይ አንቺም ትዝ ይልሽ ይሆናል። ደግሞ እኮ እኔ እንደዚህ ማድረግ ምን ያደርጋል ምናምን እያልኩ መለፍለፍ። አሃ መጣልኝ። ያቺ 100 ሺህ ብር ነው። ጎሽ ተመስገን፣ ቶሎ አስታውሽ። እንዲውልሽ እንዳልሽው እዚሁ እንላት ነበር። በነገራችን ላይ ሰርፕራይዝ ለአንድ ሰው ሰጥቼዋለሁ። ኧረ እባክሽ መስጠት አልፈለኩም አትይም? እኔ ራሱ ደፋር ነኝ። ታዩ 100 ሺህ ብርን እንደቀልድ ለሰው ሰተሽ ተደሰቺ ማለት። እኔ እኮ በጣም ተደስቻለሁ። ማረጋገጫ ደግሞ እናትን መጠየቅ ትችላለህ። እናቴ ደግሞ እዚህ ውስጥ እንሰራለች። ከአንተ ጋር በቃል አወራ ነው፣ ከእናት ጋር ደግሞ ተገበር ነው። ለእኔም በዛው ከአማቼ ጋር መግባቢያ ይሆነኛል። እንዴ ስለዚህ እኔን ትተሽ ከእናቴ ጋር ማበር ጀምረሻል ማለት ነው? ይልቅ አሁን ወሬ አልፈልግም። አንተ ደግሞ አዝናናሻለሁ ብለኸኝ የለም? አዝናናኛ። ኧረ እንደዚህ አይነት ጨዋታማ የለም። አንቺም ከእናቴ ጋር ያደረግሽው እኔም ከእናቴ ጋር አዝናናለሁ። መካድ ይቻላል? መካድ ሳይሆን መካካድ በሚል አስታኪው። መጀመሪያ ከእናቴ ጋር የካድሽኝ አንቺ አይደለሽ እንዴ? የምር እኔ እንደዛ አስቤ አይደለም። ቅድሚያ አጠገባችን ያለን ሰው እንርዳ የሚል ሀሳብ መጣልኝና ከዛ ለእናት ልሰጣት ሄድኩኝ። እሷ ደግሞ ከኔ ዝቅ ላለ ሰው እንስጠው ብላኝ ሰጠ ነው። አመሰግናለሁ። ስላልነገርኩ በጣም ይቅርታሽ። በነገርሽ እሺ አትለኝም ብዬ አስቤ ነው። አየሽ ከቤተሰብ አንዳንዴ ጥሩ ነገር መማር ጥሩ ነው። ያው መጥፎውን ነው መተው። ዛሬ ነገር ሄሎ የኔ ልጅ የት ነህ? እማዬ ምን ሆነሻል? የኔ ልጅ ሁሉም ነገር ተበላሽቷል። የአባትህን ህይወት በላሁት። ሁሉም ነገር ተበላሽቷል። ከዚህ በኋላ ምንም ህይወት የለንም፣ ምንም ተስፋ የለንም። ምንድነው እማዬ ለምን አትናገሪም? ደህና አይደለሽም? እኔማ ምን ሆናለሁ ልጄ፣ እኔማ ምን ሆናለሁ? እሺ ታዲያ ተረጋግተሽ ንገሪኛ። ሄኖክ ኦሪጂናሉን ፋይል ወስደውታል። አሁን ራሴን ባጠፋ ይሻለኛል።
በጣም ይቅርታ እማዬ። አንተ ምን አደረግህ ልጄ? ራሴ እኮ ነኝ ችግር የፈጠርኩት ራሴ ነኝ። አይ አለሙ እየመጣ እያስፈራራሽ ስለሆነ መጥተው አስፈራርተውሽ እንዳያገኙት ብዬ የሆነ ቦታ ደብቄው ነው። ነው ልጄ? ምን በደልኩ? ቆይ አሁን እዚሁ ክንችር ብዬ በቀረብስ አላሳዝንህም? ወይኔ እናቴ በጣም ይቅርታ፣ መናገር ነበረብኝ። በልሽ በቃ በጊዜ ቶሎ ና አታስጨንቀኝ። እሺ እማዬ እመጣለሁ። እንኳንስ ደብቆትን እንጂ እኔስ ቆሜ አልሄድም ነበር። ጌታ ሆይ ስማ፣ ዛሬ ሸኛ አይኖራችሁ፣ ቤት ሄጄ መዘጋጀት አለብኝ። ለምን ነው የምትዘጋጁ? ሄኖክ ማታ አንድ ቦታ ወስዶ ሊያዝናናኝ ነው። ስለዚህ በደንብ ሄጄ ልዘጋጅ። የት እንደሚወስደኝ ባላቅም። እንዴ ሄኖክ የቱ? እኔን አይደለማ ቬነስ። ኧረ ተው ሄኔ፣ አንዴ እሺ አንዴም ብያልክ አታሰቃይኝ እንዴ። እና ዛሬ ነው እንዴ ቬኑ? ታዲያ አንተ ያልከኝን ሳር ዛሬ ነገ ብያለሁ እንዴ? በእናትህ ዛሬ ይሁን። አንቺ በእናትህ አትበይኝ በቃ እሺ። ሄሉዬ በቃ በኋላ እደውልልሻለሁ እሺ? ቻው። ወይኔ ጉዴ! እሺ አሁን ምንድን ነው የማደርገው? ቬነስን ልጋብዝ ነው ብዬ ከእናቴ ልቀበል? ምን ልታደርግ ነው ያሰብከው? ይሄ ልታዝናናት ነው? ምን አውቃለሁ በእናትሽ፣ ሳይገርፉኝ ተተርትሬ። ወይ ካልሆነ አንበሳ ግቢ ልሰራት እንዴ? ምን ያስቅሻል? አንበሳ ማየት ያዝናና? እኛ እሱን እያየን እየተዝናናና እንዲያደግ ነው። እንደዛ ሳይሆን ማታ ስለተቀጣጠራችሁ ወጥቶ እንዳይበላችሁ ፈርቼ እኮ ነው እንዴ። አረ ሄሉ፣ እኔ ላይ ሙድ መያዝ ጀመርሽ? አንተ ነህ እንጂ ሞት የምትይዘው። ሴትን ልጅ አንበሳ ግቢ ዴት ልታረግ ነው? እሺ በቃ እሱን ታዩ። እሺ ምን ላድርግ ንገሪኛ። የሆነ ቦታ ወስዳት ፒዛ በልታችሁ መጠጥ ቢጤ ቀማምሳችሁ፣ እንደዛ ነው ደስ የሚለው። አንቺ እንዳቅም አታስቢም እንዴ? ይኸውልሽ እኔ ለእናቷም ለአባቷም ያለችኝ ይህች 100 ብር ናት። አረ ሌላ 100 ብር ፈልግና አራባት። ተይ ግን ሄሉ ተይ፣ አንቺም ጊዜ ይደርሳል። ተይ ሙድ አትያዢ። ታዲያ በዚህ ጊዜ በ100 ብር ምን ይደረጋል? አንድ ቦታ እንኳን ብትሄዱ በታክሲ ነው የሚያልቀው። ወይኔ ሄኖክ፣ እሺ ምን ላድርግ? በቃ ያበደ ለብለብ አብላት። አንቺ ለብለብ ስቲ ያበደ ለብለብ ትዝ አለኝ። አረ ሂኒና እኔ ልስጥክ እንደ ችግር የለውም ሰው ባለው ነው የሚሻለው። አይ ሂኒ እንዳንተ አይነት ወንድ እኮ አይገኝም። ሁሉም እየተወራራጡ እየሄዱ ስለሆነ የሆነ ነገር አለ ማለት ነው። እድል ከቀናን ማለት ነው። አብሮ ካገኘናቸው በጣም ጥሩ ነው። አዎ ዛሬ ትክክለኛ ውሳኔ ነው የወሰንነው ማለት ነው። አየህ፣ ከተሳሳትን ሲኦል የምንገባበት፣ ከተሳካ ደግሞ ሀብቴን ሁሉ የማስመልስበት አጋጣሚ ነው። ከታወቀም ሁላችን ሶል መግባታችን ነው። ሰማኛለህ? እንዳይታወቅ የምታደርገው አንተ ነህ አለሙ። እንደውም ይሄ ነገር ቢቀርብ ይሻላል። ሰማኛለህ? ተስማምተን የመጣው ይርጋን ብቻ ደግሞ እንዳትፈራ። እኔም ራሴ ላጠፋ እንደምችል ወቅ። እሺ ይሄ ነገር ካደረግነው በኋላ ግን ለሰላምታ እንኳን እንደውልኝ አልፈልግም። እኔም በጭራሽ አልፈልግም። እና ታዲያ አንዳችን እንከተላቸው። ሁሉም እየሄዱ እኮ ነው። ከቬነስ ስር መሄድ ምንም አያዋጣን። ልንታይ እንችላለን። ስለዚህ መከታተል ያለብን ሄኖክን ነው። ትክክል አለሙ፣ እባክህ ተጠንቀቅ። አንተ ምንድን ነው ይሄን ያክል የምትንበቆበቀው? ቂጥን የላስክ ዱርዬ አይደለህ እንዴ? ደህና ሰው አልነበርክ? ይርጋ ላይ ደህና ሰው የሚባል ነገር የለም። ለማንኛውም አንዴ ወኩናል። እሺ እንሂድ። አንተ ልጅ የት ለመሄድ ነው ሁሉ ልብስ የምትመርጠው እንዴ? የልጅነትህ እንኳን እኮ አልቀረህም። እማዬ ዛሬ ትልቅ ቀጠሮ አለኝ። አንተ ልጅ በጣም የተንቀዘቀሽክ ነው። የትና ከማን ጋር ነው ቀጠሮ ያለ? ከቬነስ ጋር። ምን እያረክ ነው? ቆይ አንተ ልጅ ግን ምን አረኩ እማዬ? ምን አጠፋው? ከነዛ ልጆች ጋር እንድትቀርብ የተደረገው እኮ ከአለሙ ጋር ተስማምተን ነገሮችን የሆነ ነገር ለማድረግ ነበረ አይደለ? አዎ ግን እኮ ታዲያ ከአለሙ ጋር ያለንን ነገር ካቆመን አንተ ከልጆቹ ጋር መቀጠል ምን ይባላል? ምን ሆነሻል እማዬ? ይህንን ነገር ሳናስብም እኮ እኔ ከልጆቹ ጋር ጓደኛ ነበርኩ። ሰርዟ ምን የተለየ ነገር አለው? በደም አልተሳሰርክ? አረ እማዬ ምን ሆነሻል? ምንም አልሆንኩ። አንተን አይምሮ እየሰራ ያለው ነው። እንዴት ከባድ ገዳይ ልጅ ጋር ትቀጣጠራለህ? ሊያውም ዘንጦ ለመሄድ ልብስ ትመርጣለህ? እማዬ አባታቸው እንጂ። ዝም በላይ ነው። ይሄን ዲስኩርን ስንት የሰማውክ? እሺው ምን እንዳደረግ ነው የምትፈልጊ? በቃ ከነሱ ጋር ያለን ግንኙነት አቆመ አርፈ ቤት እንድትቀመጥ። ይሄው ካንቺ ትእዛዝ አልወጣ። እንደሱ እንድትለኝ አይደለም፣ በራስ አስበህና ወስን እንድትቀመጥ ነው ፈልገው። እሺ እማዬ ይሄው በቃ ትቼዋለሁ። እሷ
ናት የምትደውለው? አዎ እንዴት አትደውል? ተቀጣጥረን ነበር እኮ እማዬ። እሺ አሁን ምንድን ነው የምላት? ልጅቷ እኮ ምስኪን ናት። ልጅቷማ ምስኪን ናት። በአንድ ጊዜ አይደለም እንዴ ለባህርነሽ የሆነ ነገር አድርጊላት ስላት 100 ሺህ ብር አምጣ የሰጠችው? አዎ ነገረችኝ እኮ። ታዲያ እቺ ልጅ አሁን በምን ጥፋቷ ትቀጣለች? እሷማ ምንም እንዳላደረገች እኮ ግልጽ ነው። ግን ከአባት ገዳይ ጋር ትዳር መስርተ ቤተሰብ ልትመሰርት ትፈልጋለህ? አላቅም። አየህ ካላቅም ውጭ ምንም መስል ሊኖር አይችልም። ስለዚህ ለልጅቷ ካዘንክላት ካሁኑ ራቃት። እሺ እንዳልሽኝ ያደርጋለሁ። ግን ቀን ሙሉ እያሰብኩ ነበርማ። የእነ አለሙ ጉዳይ እንዴት ነው የሚሆነው? እኔም እያሰብኩት ነበረ፣ ግን ምንም የወሰንኩት ውሳኔ የለም። አለሙ እንዳሰበው አይነት ቀመር እኛም ማሰበን ለምን አናሸንፍ? እንደነሱ ደደብ አይደለንማ። እንደነሱ ቀመር ለመቀመር እንደነሱ ማሰብ መጀመር አለብን። ማሰብ ባንፈልግም ማሰብ ግዴታችን ከሆነ እናስባለን። እስቲ የኔ የምላችሁን ሰዎች እያማከርኩ ነው። ማድረግ ያለብን ነገር እናደርጋለን። እሺ እማዬ፣ ሁሌም ካጠገብሽ ነኝ። አድርጊ ያልሽኝም በሙሉ ለማድረግ ዝግጁ ነኝ። ከማንኛውም ጊዜ በላይ መጠንቀቅ ያለብን ሰዓት ይመስለኛል። ከቬነስ ጋር ያለህን ነገር እንድታቆም የወሰንኩት ውሳኔ ትክክል ነው። ካልመሰለህ ግን አይ ልክ ነሽ እማዬ፣ ልክ ነሽ። አለሙ ዝም ብለን የተቀመጥን ምንም የተፈጠረ ነገር የለም። ጊዜን እየበላን ነው። ታዲያ ጊዜህን ብበላስ? ከፍዬህ እኮ ነው። እሺ ምን እያደረግን ነው? ትንሽ ጠብቅ። ቬነስ ወደዚህ ትመጣለች ወይ ደግሞ ሄኖክ ራሱ መጥቶ ወደ እሷ ይመራናል። እኔ ነገር ምንም አልተዋጠልኝም። እሺ እስካሁን ጠብቀናል። መጨረሻው እናያለን። ጠብቅ ብያለሁ። እንዴ ይቻላልች እንዴ? ብያለሁኝ እኮ ያለ ነገር አይደለም እንደዛ በደስታ ስትቻኮል የነበረው። ጥሩ። ስለዚህ መስመር ይዘህ በትክክል ጠብቀን መደረግ ያለበትን ነገር እናደርጋለን። የሚጠብቋት ሰዎች የሚሉ ምክንያት ማለዘችም ደግሞ የሚጠብቋትን ሰዎች እንኳን መሸወጃ ዘዴ አዘጋጅቼ ነበረ። ካልመጡ እንግዲህ እድል ከኛ ጋር ናት ማለት ነው። እሺ ብሩን አስገባልኝ። አንተ መቼ ስራ ወለቀና ነው ገንዘብ ማስገባልን? ደግሞ ከመቼ ወዲህ ነው እንደዚህ አይነት ጭምልቅና የጀመርከው? ያዘዝከኝ እኮ ትልቅ ነገር ነው። መጀመሪያ ቢያንስ ወይ ግማሽን አስገባልኝ። እሺ እንዳልክ። እንዴት ነሽ? አይደለም ነሽ? አረግሽ በይ ማሚ፣ እንዴት ነሽ? እንዴት ነሽ? ገምቼ ነበር። እኔን ቀጥሮኝ እዚህ ለጥ ይላል አይደል? ትንሽ እኮ ራሴን አመመኝ ብሎ እኮ ነው። እንዴ የምርሽ ነው ማሚ? ታዲያ ምን አደረግሽለት? እዚህ ቅርብ ሐኪም ቤት የለም እንዴ? እንውሰደው። እንዴ ኧረ ራስ ምታት ነው ያልኩሽ፣ ሌላ እኮ አይደለም። ምንም ነገር ቢሆን እኮ ሆስፒታል ሄዶ ቼክ ማድረግ አለበት። ምናልባት ራስ ምታት እኮ የሌላ በሽታ ምልክት ሊሆን ይችላል። እንግዲህ የራሱን አሞት ነው ይዘነው የመጣ ነው ብንል ዶክተሩ ራሱ ምን ይላል ደግሞ ለራስ ምታት? ኧረ እኔ እናቱ እያለሁ አትጨናቂ። እንዴ ዳማከሴን እሽት ታርጊያውን ሰጠዋለሁ ፏ ነው የሚለው። ኧረ ማሚ እንደዛ አይሆንም እንዴ፣ ብስበታል እኮ። ኧረ ምንም አይሆንም። አንተ ለማንኛውም መጣው እዚህ ጎረቤት ነኝ። ምን ፈጠር ነገር የለም። ዝም ብለህ ጊዜን እየበላብኝ እኮ። እና ቤታቸው ገብተን እናድርገው። እንዴት አድርገናል? እንዴትም አድርገን ስለማይሆን አርፈህ ቁጭ በል። በዚህ አካሄድ የሚወጣ አይመስለኝም። እንዴ ከገባች እኮ 30 ደቂቃ አለፈ። ዛሬ በጣም እየተፈታተንከኝ ነው ወይስ ጉዳዩ የእርጋ ስለሆነ እዚህ ቦታ እኔ እናንተ ቁጭ ስላል እኩል አድርገኸኝ ነው? ኧረ እንደዛ አይደለም። ከዚህ በኋላ አፍን ዝጋና ቁጭ በል። ከዚህ በላይ የምትፈታተነኝ ከሆነ እበታትንሃለሁ። ሳይመሽ ምንም ነገር ማድረግ አንችልም። አርፈህ ቁጭ በል። እሺ በቃ። ይርጋ ደወለ። አወቀ እንዴ? ነገሩን በቃ ደወለ። በቃ አለቀልህ። ሄሎ ይርጋ፣ ከከተማ ወጣ ብያለሁ። ወደዚህ ወደ አዳማ ሄጃለሁ። ምን ነው በሰላም ነው? እሺ እንደደረስኩ እመጣለሁ። ካልተኛህ እመጣለሁ። እሺ ለሌላ ነገር ነው የደወለው። ከዚህ ጋር ምንም አያገናኝም። ተረጋጋሽ። እሺ ጥያችሁ ጠፋው አይደል? ኧረ ችግር የለም ማሚ። የኔ ልጅ አልመሸብሽም? አትሄጂም ወይስ ልታድሪ ነው? ኧረ በፍጹም ማሚ። በቃ ቬነስ ነገ እንገናኛለን። ትመጣለህ አይደል? እንዴ ግድ ነው። ቆይ እንደው እንሸኝሽ። አይ ማሚ እንድሸኘኝ ፈልጌ ነበር። በዛውም አንድ ማውራት ጉዳይ አለኝ። አረ ይሄ ሚስጥራችሁን ጀመራችሁ ደግሞ? ቆይ ለብቻ ተገናኝታችሁ የምታወሩት አንሶ ነው? ጭራሽ ባለሁበትም። በይ ተነሽ፣ እሺ ልሸኝሽ። ተነሽ።
እኔ ከሳምሪ መለየት ነበር ይከብዳል ብዬ የማስበው፣ ግን የቬነስ እንደሚከብደኝ ግልጽ ነው። ምንም ማድረግ አልችልም። እናቴ እውነቷን ነው። ከአባቴ ጋር ልጆች እንዴት አብሬ ሊሆን ይችላል? ሄሎ። ጠርቼ ነበረ። ወደ አስፋልት ወጣለሁ። እሺ ሸኘሻት? ደግሞ ውጭ ልሄድ ነው ምናምን ብለሃታል እንዴ? አዎ በቃ ለመለየት ያለኝ አማራጭ እሱ ብቻ ነበር። መደረግ ያለበትን ሁሉ አደርጋለሁ፣ የትም እንዳይሄድ ምከሪው አለችኝ። ቬነስ እኮ በጣም ምስኪን ናት።